ሚኒስትር ዶክተር አብይ አህመድ ከሲንጋፖር ጋር ያለን የወዳጅነትና የትብብር ጉዞ በጋራ በመቀጠላችን ክብር ይሰማናል ሲሉ ገልጸዋል። ኢትዮጵያ በቀጠናው ብሎም በአፍሪካ ያላት ተደማጭነትና ተጽዕኖ በቡድን 20 የመሪዎች ጉባኤ ላይ እንድትሳተፍ አስችሏታል ሲሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ኢትዮጵያ በሀገራዊ ሪፎርሟ ለጠንካራ ተቋማት ግንባታ ትኩረት ሰጥታ እየሰራች ነው ብለዋል። ጥቃትን ለመከላከልና ምላሽ ለመስጠት እንደ ሀገር ለሚደረገው ሁለንተናዊ ጥረት ስኬታማነት ሁሉም የድርሻውን እንዲወጣና እንዲተባበር ጥሪ ቀረበ። ከውጭ በአደንዛዥ እጽ ዝውውር ምክንያት ከቬኔዙዌላ ጋር ውጥረት ውስጥ የገባችው አሜሪካ በቅርብ ቀናቶች ውስጥ በቬኔዙዌላ ላይ ጥቃት ለመፈጸም ዝግጅት እያደረገች መሆኑን የአሜሪካ ባለስልጣናት አስታውቀዋል። ሰላም ጤና ይስጥልን የሐሳብ ሚዲያ ወዳጆች እንደምን አላችሁ? ይህ ከሐሳብ ሚዲያ የሚተላለፍላችሁ ዜናችን ነው። ከዚህ ሰዓት ጀምሮ ከአገር ውስጥና ከውጪ በዛሬው ዕለት ከተሰሙ ጉዳዮች ውስጥ የመራረጥናቸው እናሰማችኋለን። ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሲንጋፖር ሪፐብሊክ ጠቅላይ ሚኒስትር ላውረንስ ወንግ ጋር በቤተ መንግስት መወያየታቸውን ተናገሩ። ውይይታችን በሁለቱ ሀገሮቻችን መካከል ያለንን ግንኙነት ለጋራ ነጋችን ወሳኝ በሆኑ መስኮች በጋራ ለመስራት በምናደርገው ጥረት ውስጥ አንድ ጠቃሚ እርምጃ ነው ብለዋል። በተለይም በክህሎት ልማትና የካርበን ብድር ትብብር ላይ ያደረግናቸው የመግባቢያ ስምምነቶች ጽኑ እና ለነገው ገበያ ዝግጁ የሆኑ ሰራተኞችን ለማፍራት ብሎም በአየር ንብረት በጥበቃ ረገድ ዘላቂ ዝቅተኛ ካርበን የሚያወጣ እድገት ለማረጋገጥ ያለን የጋራ አቋምን የሚያንጸባርቅ ነው ብለዋል። ከሲንጋፖር ጋር ይህን የወዳጅነትና የትብብር ጉዞ በጋራ በመቀጠላችንም ክብር ይሰማናል ያሉት ጠቅላይ ሚኒስትሩ በላቀ የተግባር ትብብር ንግድና ኢንቨስትመንትን በማስፋፋት ዘመናዊ ትራንስፖርትና ሎጂስቲክስን በማልማት በዲጂታል መሰረተ ልማት፣ በገንዘብ ልውውጥ ቴክኖሎጂ፣ ሳይበር ደህንነትና ሰው ሰራሽ አስተውሎት ያለንን ትብብር ለመጠቀም እጅግ ሰፊ አቅም አለንም ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። በተያያዘ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና በኢትዮጵያ ጉብኝት እያደረጉ የሚገኙት የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ወንግ የአድዋ ድል መታሰቢያን መጎብኘታቸውም ተሰምቷል። ከንቲባ አዳነች አቤቤ ጠቅላይ ሚኒስትሩን በተቀበሉበት ወቅት የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየምና ፓርክን በጋራ ተዘዋውሮ መመልከታቸውን በማህበራዊ ትስስር ገጻቸው አስፍረዋል። በጉብኝቱ ወቅትም ጠቅላይ ሚኒስትር ላውረንስ ወንግ ለጥቁር ሕዝቦች ነጻነት ትግል ውድ ዋጋ ለከፈሉ ጀግኖች መታሰቢያ በተገነባው ሐውልት ስር የአበባ ጉንጉን ማኖራቸውንም ተመልክተናል። ከንቲባ አዳነች አቤቤ በዚሁ ወቅት ጠቅላይ ሚኒስትሩ በምድረ ቀደምት ኢትዮጵያና በውቧ መዲና አዲስ አበባ በሚኖራቸው ቆይታ ጊዜያቸው ፍሬያማ እንዲሆን በራሳቸውና በከተማ አስተዳደሩ ስም መልካም ምኞታቸውን ገልጸዋል። ጠቅላይ ሚኒስትር ሎረንስ ትናንት አዲስ አበባ ሲገቡ በቦሌ አየር ማረፊያ ተገኝተው አቀባበል ያደረጉላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት መልእክት የጠቅላይ ሚኒስትር ሎረንስ ወንግ ጉብኝት የሁለቱን ሀገራት አጋርነት ከማጠናከር ባሻገር ተጨማሪ አዳዲስ የትብብር እድሎችን ለመዳሰስም ትልቅ ፋይዳ ያለው ወሳኝ እርምጃ ነው ማለታቸው የሚታወስ ነው። ኢትዮጵያ በቀጠናው ብሎም በአፍሪካ ያላት ተደማጭነትና ተጽዕኖ በቡድን 20 የመሪዎች ጉባኤ ላይ እንድትሳተፍ አስችሏታል ሲሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ ልዑክ በደቡብ አፍሪካ በተካሄደው የቡድን 20 መሪዎች ጉባኤ ላይ የተሳተፈ ሲሆን ከጉባኤው ጎን ለጎን የተለያዩ ሀገራት መሪዎችና ከተቋማት የስራ ኃላፊዎች ጋር ውጤታማ የሁለትዮሽ ውይይቶች መደረጋቸውም ተሰምቷል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ልዑኩ በጉባኤው ላይ የነበረውን ቆይታ አስመልክተው በሰጡት ማብራሪያ ኢትዮጵያ በጉባኤው ላይ እንድትሳተፍ የተጋበዘችው በአህጉሪቱ ባላት ተደማጭነትና ተጽዕኖ መሆኑን አንስተዋል። ኢትዮጵያ እያስመዘገበችው ያለው ፈጣን ኢኮኖሚ፣ በመንግስት እየተከናወኑ ያሉ የለውጥ ስራዎችና በቀጠናው እንዲሁም በአፍሪካ ያላት ተጽዕኖ በጉባኤው እንድትሳተፍ አስችሏታል ነው ያሉት። በአፍሪካ አህጉር ላይ ለመጀመሪያ ጊዜ በተደረገው የቡድን 20 ስብሰባ ላይ መሳተፍ መቻሏ ለኢትዮጵያ ትልቅ ፖለቲካዊ ትርጉም እንዳለውም አስረድተዋል።
የመሪዎቹ ጉባኤ የአፍሪካውያን ድምፅ የሚሰማበት መድረክ እንዲሆን ጥረቶች ተደርገዋል ያሉት ሚኒስትሯ ጠቅላይ ሚኒስትር አብይ አህመድ በመድረኩ ላይ ይህን የሚያጠናክር ንግግር ማድረጋቸውንም አንስተዋል። ጠቅላይ ሚኒስትሩ በጉባኤው መክፈቻ ላይ ባደረጉት ንግግር ኢትዮጵያ እያከናወነች ያለውን ዘርፈ ብዙ የለውጥ ስራዎች በተመለከተ ገለጻ ማድረጋቸውንም ጠቁመዋል። የዓለም አስተዳደር ችግሮችን፣ የኢኮኖሚና የፋይናንስ ተግዳሮቶችን እንዲሁም የአየር ንብረት ለውጥ በተመለከተ የኢትዮጵያን አቋም አንጸባርቀዋልም ብለዋል። ሚኒስትሯ በማብራሪያቸው ኢትዮጵያ ከቅርብ ጊዜያት ወዲህ እያከናወነቻቸው ባሉ የለውጥ ስራዎች ምክንያት ተሰሚነቷ እየጎላ መምጣቱን ጠቅሰው በጉባኤው መሳተፏም ይህንን የሚያረጋግጥ ነው ብለዋል። ከዚሁ ጋር በተያያዘ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በሰጡት ማብራሪያ በቡድን 20 ጉባኤ አመርቂና ውጤታማ ስብሰባዎች ተካሂደዋል ብለዋል። ቢለኔ ስዩም በቡድን 20 የመሪዎች ጉባኤ ላይ የኢትዮጵያን ተሳትፎ በተመለከተ በሰጡት ማብራሪያ እንዳሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 ጉባኤ ባደረጉት ተሳትፎ አመርቂና በጣም ውጤታማ ስብሰባዎችን አካሂደዋል ነው ያሉት። በደቡብ አፍሪካ ጆሃንስበርግ በነበረው ቆይታ ከተለያዩ መሪዎችና ከተለያዩ ዓለም አቀፍ ተቋማት ኃላፊዎች ጋር ውይይቶች ተደርገዋልም ብለዋል። ጠቅላይ ሚኒስትሩ ከደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር ባደረጉት ውይይት በሁለትዮሽ ግንኙነትና የአፍሪካ ሀገራት የጋራ አጀንዳ እንዲኖራቸው በሚያስችሉ ጉዳዮች ላይ መክረዋል ነው ያሉት። ከፈረንሳይና ጣሊያን መሪዎች ጋር በተደረጉ ውይይቶች ደግሞ ከዚህ ቀደም በኢትዮጵያ በነበራቸው ጉብኝት ወቅት የተደረጉ ስምምነቶችና ሂደቶችን ተመልክተው መምከራቸውን ጠቅሰዋል። ከህንድ፣ ከደቡብ ኮሪያ፣ ከቪየትናም፣ ከእንግሊዝ፣ ከፊንላንድ፣ ከኖርዌይ እና ከኔዘርላንድስ መሪዎች ጋር የሁለትዮሽ ግንኙነትን ማጠናከር በሚቻልባቸው ጉዳዮች ላይ ተወያይተዋልም ነው ያሉት ቢለኔ። በተጨማሪም ከተባበሩት መንግስታት ዋና ጸሐፊ፣ ከአውሮፓ ህብረት ምክትል ፕሬዝዳንት፣ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር፣ ከዓለም ባንክ ፕሬዝዳንትና ከተለያዩ ዓለም አቀፍና አህጉራዊ ተቋማት ጋር መወያየታቸውንም ጠቁመዋል። በአጠቃላይ ከትልልቅ ተቋማት ጋር የቀረን ስብሰባ የለም ያሉት ኃላፊዋ በስብሰባዎቹ ኢትዮጵያ በባለብዙ ወገን መድረኮች ላይ ከፍ እያለ የመጣውን ቁመናዋን የመመዘንና የተለያዩ መድረኮች ላይ በጋራ ለመስራት የሚያስችል ውይይት መደረጉ ተናግረዋል። በኢኮኖሚ መረጋጋት በተደረጉ የኢኮኖሚ ማሻሻያዎች የመጡ አመርቂ ውጤቶች በኢንቨስትመንት የበለጠ የተሳሰረ ግንኙነት ለመፍጠርና የንግድ ልውውጦችን ለማሳደግ ብሎም መጠናከር የሚገባቸው ጉዳዮች መዳሰሳቸውን አመልክተዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል እያደረገች ያለውን ጥረት ለማጠናከርና ኢትዮጵያ የምታስተናግደውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤን COP32ን በተመለከተ አጋዥ ውይይት መካሄዱንም አመልክተዋል። በቡድን 20 ጉባኤ እና የግል ኢንቨስትመንቶችን ለመሳብ በተመሰረተው መድረክ ላይ ጠቅላይ ሚኒስትሩ ንግግር ማድረጋቸውን ጠቅሰው በአጠቃላይ በጣም ጥሩ የሚባል ቆይታ እንደነበርም አስረድተዋል። ኢትዮጵያ በሀገራዊ ሪፎርሙ ለጠንካራ ተቋማት ግንባታ ትኩረት ሰጥታለች ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹ። አቶ አደም ፋራ ይህን የገለጹት በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ጋር በተወያዩበት ወቅት ነው። አቶ አደም በዚሁ ወቅት እንዳሉት ኢትዮጵያና ዩናይትድ ኪንግደም በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች ዘመናትን የተሻገረ ጠንካራ ግንኙነት አላቸው ብለዋል። ዩናይትድ ኪንግደም የኢትዮጵያ ትልቅ የልማት አጋር መሆኗን ጠቁሞ የኢትዮጵያ የልማትና የሪፎርም አጀንዳ እንዲሳካ ዩናይትድ ኪንግደም ለምትሰጠው ድጋፍም ምስጋናቸውን አቅርበዋል። ሀገራቱ በየዘርፉ ያላቸው ጥልቅ ግንኙነት ይበልጥ እንዲጠናከር ብልጽግና ፓርቲ የሚጠበቅበትን ሚና እንደሚያጠናክርም አረጋግጠዋል። በትምህርትና በጤና ዘርፍ ያላቸው አጋርነት ውጤታማ መሆኑንም ገልጸው ይህን ስኬታማ ትብብርም በሌሎች ዘርፎች ለማስፋት ቁርጠኛ ነን ብለዋል። በብልጽግና ፓርቲ አመራር ሰጭነት በኢኮኖሚ ማህበራዊና ፖለቲካዊ መስኮች ስኬቶች መመዝገባቸውን ጠቅሰው እነዚህ ስኬቶች ለማስቀጠል የሚደረገው ርብርብ ተጠናክሮ እንደሚቀጥልም ገልጸዋል። ብልጽግና ፓርቲ ለተቋም ግንባታ ስራዎች ትኩረት መስጠቱን ጠቁሞ የኢትዮጵያ ብሔራዊ ምርጫ ቦርድና ሰብአዊ መብቶች ኮሚሽንን ጨምሮ ነጻ ገለልተኛ ተቋማት እውን መሆን ያላሰለሰ ጥረት እያደረገ ነው ብለዋል። የፖለቲካ ምህዳሩን በማስፋት ረገድም ፓርቲው ትልልቅ እርምጃዎችን መውሰዱን ገልጸው የተፎካካሪ
ፖለቲካ ፓርቲ አባላት በመንግስት ካቢኔ እንዲካተቱ መደረጉን ለአብነት አንስተዋል። ቀጣዩ ምርጫ ፍትሐዊና ዲሞክራሲያዊ በሆነ መልኩ እንዲካሄድ አስፈላጊው ዝግጅት መደረጉን ጠቁመው ምርጫው የህዝብ ተሳትፎ የተረጋገጠበት ተአማኒ እንዲሆን ብልጽግና ፓርቲ በቁርጠኝነት እንደሚሰራም አረጋግጧል። በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ አምባሳደር ዳረን ዌልች ኢትዮጵያና ዩናይትድ ኪንግደም ታሪካዊና ምሳሌ የሚሆን ግንኙነት ያላቸው መሆኑን አንስተዋል። የኢትዮጵያ የኢኮኖሚ ሪፎርም በትክክለኛ መንገድ ላይ መሆኑንም ጠቁመው ይህም በተሻለ ደረጃ እንደሚቀጥል አምናለሁ ብለዋል። ዩናይትድ ኪንግደም የኢትዮጵያ የተቋማት ግንባታ ስራዎችን ለመደገፍ ቁርጠኛ መሆኗንም አምባሳደሩ አረጋግጠዋል። ጥቃትን ለመከላከልና ምላሽ ለመስጠት እንደ ሀገር ለሚደረገው ሁለንተናዊ ጥረት ስኬታማነት ሁሉም የድርሻውን እንዲወጣና እንዲተባበር የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሙና አህመድ ጥሪ ያቀረቡ። ጾታዊ ጥቃት በሴቶችና ህጻናት ላይ ውስብስብ ጉዳት የሚያደርስ በመሆኑ ድርጊቱን ሁላችንም አጥብቀን ልናወግዘው ይገባል ብለዋል። ሚኒስቴሩ ጥቃትን ለመከላከልና ምላሽ ለመስጠት የሚያስችሉ በርካታ ተግባራትን በቅንጅት እያከናወነ መሆኑንም ጠቁመዋል። የንቅናቄ መርሃ ግብሩ ከህዳር 15 ቀን 2018 ዓ.ም ጀምሮ ለ16 ተከታታይ ቀናት በሁሉም ክልሎችና በሁሉም የከተማ አስተዳደሮች ለማካሄድ የሚረዳ ሀገራዊ እቅድ ተዘጋጅቶ መግባባት መፈጠሩንና ኮሚቴ ተቋቁሞ ወደ ስራ መግባቱንም አስታውቀዋል። በሴቶችና ህጻናት ላይ የሚፈጸም ጥቃትን የማውገዝ በጥቃት አስከፊነትና በመብቶቻቸው ዙሪያ ግንዛቤ የመፍጠር ጥቃት የደረሰባቸው ሴቶችና ህጻናት የተቀናጀ ድጋፍ እንዲያገኙ በማድረግ አገልግሎት ሰጪ ተቋማትን በማጠናከር በሀገር አቀፍ ደረጃ የወጡ ስትራቴጂዎችን፣ የአሰራር ማዕቀፎችን፣ መመሪያዎችንና የቅብብሎች ስርዓቶችን ተግባራዊ ለማድረግ በትኩረት ይሰራልም ሲሉ ተናግረዋል። ከ1 ቢሊዮን ብር በላይ ሀብት በማሰባሰብ የአንድ ማዕከልና ጊዜያዊ ማረፊያዎችን ለማጠናከርና ተጎጂዎች አገግመው ወደ ማህበረሰቡ መቀላቀል የሚችሉ ተግባራትን ለመደገፍ መታቀዱንም ገልጸው እንደ ሀገር ለሚደረገው ሁለንተናዊ ጥረት ስኬታማነት ሁሉም የድርሻውን እንዲወጣና እንዲተባበርም ጥሪ አቅርበዋል። ክቡራትና ክቡራን የሀሳብ ሚዲያ ወዳጆች እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ ከውጭ መገናኛ ብዙሃን ካገኘናቸው ጉዳዮች ውስጥ አንዱን መርጠን በስፋት እናጋራችኋለን። በአደንዛዥ እጽ ዝውውር ምክንያት ከቬኔዙዌላ ጋር ውጥረት ውስጥ የገባችው አሜሪካ በቅርብ ቀናቶች ውስጥ በቬኔዙዌላ ላይ ጥቃት ለመፈጸም ዝግጅት እያደረገች መሆኑን የአሜሪካ ባለስልጣናት አስታውቋል። አደም ያሲን ተጨማሪ አለው። The U.S. is poised to launch a new phase of Venezuela-related operations in the coming days. ለሲአይኤ ግልጽ ተልዕኮ የሰጡት ከ2013 ጀምሮ ቬኔዙዌላን እያስተዳደሩ የሚገኙትን ኒኮላስ ማዱሮን ከስልጣን ለማንሳት የፈለጉት ዶናልድ ትራምፕ በካሪቢያን ባህር የተሰማራው ጦራቸው ጥቃት እንዲፈጽም ለማድረግ ተዘጋጅተዋል። ስማቸው እንዳይገለጽ የፈለጉ 4 የአሜሪካ ባለስልጣናት ለሮይተርስ በሰጡት ቃል ዩናይትድ ስቴትስ አዲስ እርምጃ በቬኔዙዌላ ምድር ለመፈጸም እንደወሰነች ተናግረዋል። ከወራቶች በፊት በካሪቢያን ባህር 5000 ወታደሮችና የተለያዩ ጦር ጀቶችን አሰማርታ የነበረችው ዩናይትድ ስቴትስ የወታደሮቿን ቁጥር ወደ 15000 ከፍ እንዳደረገች ሮይተርስ ዘግቧል። ከመስከረም ወር ጀምሮ በካሪቢያን ባህር በሚዘዋወሩ ጀልባዎች ላይ ጥቃት እንዲፈጸም ትዕዛዝ ሲያስተላልፉ የነበሩት ዶናልድ ትራምፕ የወሰኑት ውሳኔ በባህሩ ላይ አሳ የሚያጠምዱ ግለሰቦችን ከማሸበር ውጪ ፋይዳ ያለው ተግባር እንዳላመጣ እየተነገረላቸው ይገኛል። ኢራን የኒውክሌር ጦር መሳሪያ ልትታጠቅ ነው በማለት የቴህራንን አየሮች በጦር ጀቶቻቸው ያናወጡት ኢራንን ለሰዓታት በኤፍ-35 እና በቢቱ የጦር ጀቶቻቸው አማካኝነት እንድትናወጥ ያስደረጓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬኔዙዌላ ላይ ጥቃት ለማስፈጸም ሽር ጉድ ማለታቸው ግርምት እንደማይፈጥርም ተገልጿል። የትራምፕ አስተዳደር በቬኔዙዌላ ምድር ጥቃት ለማስፈጸም ዝግጅት በማድረጉ ምክንያት 6 ሀገራቶች ወደ ቬኔዙዌላ የሚያደርጉትን በረራ ማቋረጣቸውን ፍራንስ 24 ዘግቧል። የስፔኑ አይቤሪ፣ የፖርቹጋሉ ታፕ፣ የቺሊው ላታማ፣ የኮሎምቢያው አይቪያንካ፣ የብራዚሉ ጎልና የትሪኒዳድና ቶቤጎ አየር መንገድ ወደ ቬኔዙዌላ የሚያደርጉትን በረራ አቋርጠዋል። እስከ ማክሰኞ ቀን ድረስ ወደ ቬኔዙዌላ የሚያደርገውን በረራ የሰረዘው የፖርቹጋሉ ታፕ የተሰኘው አየር መንገድ ውሳኔውን ያስተላለፈው ከአሜሪካ ማሳሰቢያ በመድረሱ ምክንያት እንደሆነና የቬኔዙዌላ አየር ክልል ደህንነት አስተማማኝ ባለመሆኑ ምክንያት እንደሆነ መናገሩን አልጀዚራ ዘግቧል። በካሪቢያን ባህር የሚዘዋወረው የአደንዛዥ እጽ በሀገር የሚገኙ ዜጎችን እየገደለ ነው በማለት በካሪቢያን ባህር የሚዘዋወረው የአደንዛዥ እጽ በሀገር የሚገኙ ዜጎችን እየገደለ ነው በማለት ትልቁን የጦር ጀት ተሸካሚ መርከባቸውን ወደ ካሪቢያን ባህር የላኩት
የተላኩት ትራምፕ ይህን ተግባር ያስፈጸሙ ያሏቸውን ኒኮላስ ማዱሮን ከስልጣን ለማንሳት የቋመጡ መስለዋል። የአሜሪካን የጦር ጀቶችን የተሸከመው መርከብ በካሪቢያን ባህር በመሰማራቱ ምክንያት ቅሬቷን ያቀረበችው ካራካስ የጦር መርከቡ በካሪቢያን ባህር የተሰማራው የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማንሳት እንጂ አደንዛዥ ዕፅን ለመቆጣጠር እንዳልሆነ ስታስታውቅ ቆይታለች። አሜሪካ በቬንዙዌላ ምድር ላይ ጥቃት ለመፈጸም የአደንዛዥ ዕፅን ሰበብ አድርጋለች በማለት ሲናገሩ የነበሩት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮም ሀገራቸው ከዩናይትድ ስቴትስ ጋር ለመነጋገር ፈቃደኛ መሆኗን ሲያስታውቁ ቆይተዋል። ይህ ካልሆነ ግን ቬንዙዌላ ራሷን ከጥቃት ለመከላከል እንደምትፋለም ለትራምፕ አስተዳደር የማሳሰቢያ መልእክት ማስተላለፋቸውም አይዘነጋም። የሁለቱን ሀገራት ውጥረት አስመልክቶ ዘገባ የሰራው ኤንቢሲ ኒውስ ዶናልድ ትራምፕ ካላጠፏቸው በማለት እየዛቱባቸው የሚገኙት የአደንዛዥ ዕፅ አዘዋዋሪዎች በካሪቢያን ባህር የሚያስተላልፉት ዕፅ ወደ አውሮፓ እንጂ ወደ አሜሪካ እንደማይገባ አስታውቋል። ታዲያ በአንደኛ ደረጃ ትምህርት ቤቶች ላይ በአደንዛዥ ዕፅ ተጠቃሚዎች አማካኝነት በሚፈጸመው ጥቃት ቬንዙዌላንና ፕሬዝዳንቷን ኒኮላስ ማዱሮን ተጠያቂ እያደረጉ የሚገኙት ትራምፕ እንደ ኢራን በሀገሪቷ ላይ ጥቃት ለመፈጸም ተዘጋጅተዋል። ይህንን የትራምፕን ጥቃት ለማስቆም በተደጋጋሚ ጊዜ ሰላም ሲሰብኩ የነበሩት በትናንትናው ዕለት የ63ኛ ዓመታቸውን ልደት በዓል ያከበሩት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በእንግሊዝ ሊቨርፑል ከተማ ተወልዶ በአሜሪካ ኒውዮርክ ከተማ የተገደለው ከ30 በላይ ሙዚቃዎችን ያወጣው የእንግሊዛዊውን ጆን ሌነንን ኢማጂን የተሰኘውን ሙዚቃ ሲያቀነቅኑም ታይተዋል። This was Venezuelan President Nicolas Maduro at a rally this weekend, leading supporters as they sang John Lennon's peace anthem, Imagine. ፕሬዝዳንት ኒኮላስ ማዱሮ ዛሬም እንደ ትላንቱ ሰላምን ቢሰብኩም የአሜሪካ ጥቃት ግን የቀረላቸው አልመሰለም። የአሜሪካ ጦርም ፕሬዝዳንቱን ከስልጣን በማውረድ በቬንዙዌላ ያለውን ስርዓት ለመቀየር ዝግጅት እያደረገ ይገኛል። ክቡራትና ክቡራን የሀሳብ ሚዲያ ወዳጆቻችን ለዕለቱ ያሰናዳንላችሁ መረጃዎቻችን የሰማችኋቸውን ይመስሉ ነበር። አብራችሁን በመቆየት ስለሰማችሁን እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ።